እንጂ አንዳንዴ እየሰማሁህ ነበር። በመሀል እወጣለሁ እያየሁህ ነው። እና በርቱ። ያው እንግዲህ ዋጋ የምትከፍልበት ነገር ምንም ነገር ከአምላክ የምታገኘው ነው። እሺ በጣም በርቱ። እንደዚህም ድክም ብለህም እንትን አትበል። ገድብ አድርገው ለነገር አስተርፈው። ነገ 4 ሰዓት ከሆነ እመጣለሁ። በጣም ቴንኪዩ። በጣም በጣም በአንዱ አምላክ ስም አመሰግናለሁ። በእውነት እኔ ሙስሊሞች አመስግኛችሁ አልጠግብም። ለምን የራሴ የምንምላቸው ሰዎች እንደዚህ ገፍተው እንደዚህ አድርገው፣ እናንተ ደግሞ አይ ግድ የለም ተናገር፣ አንድ አምላክ በሚለው እንስማማለን፣ ወደፊት ደግሞ እናወራለን። የእነሱ ነገር እየተቋጨ ልክ እንደ ቅድሙ እንደተቋጨ ይህም 2018 ላይም የስላሴ ትምህርት ይቋጫል ብዬ አስባለሁ። ከዛ በኋላ 2019 አንድ አምላክ የሚለውን በየዓለሙ እያሰፋን የስም ነው የምንድን ነው ልዩነት የሚለውን ደግሞ ከእናንተ ጋር እየተነጋገርን በዓለም ላይ ግን አንድ አምላክ የሚለው ይበዛል። አምላካችንም ይረዳናል። ሰላም እደሩ። ኢንሻአላህ አላህ ሂዳያ ይስጥ። ዱዓ እናደርግልሃለን። እናመሰግናለን። መቲዝ ይምሩ እንዴት ነሽ? ደረሲ ጥያቄ ካለ ቀጥል። ንጉስ ይምራን ምን ነው ሰላም እያልኩሽ ነው። በወንድ ስም አድርግና ጥራውሽ ንጉስዬ። ይምራን ወንድ ነው። እሺ ሴት ዛዛችን መምራ ይምሩ አልኩ። ጥያቄ የለህም ነው? እሺ ሰላም ብያለሁ። አለኝ ሰላምታን ያቀረብኩት ነው እኮ አለን። አይ ሰላሙን አላመን ተጋልፈዳ ቀጥል። አሁን ያው ይምሩና ሼብሩን ስለማያቸው ብዙ ጊዜ። እሺ አሁን ጥያቄ ነቅር። እሺ ጥያቄ ደግሞ ማለት ነው ቀድሞውን ካል ስቶሪ ሰምቼሽ ነበርና ይቅርታ ሰምቼህ ነበር። የንጉሶች ቋንቋ ነው ምናምን ነገር ስትይ ነበርና ስትል ነበርና እሱን ነገር ብትነግሪኝ። አንደኛ የንጉስ ብቻ ነው አላለም። እኛ ነገስታት ይጠቀሙታል ነው ያለው። ምሳሌ አንድ ንጉስ ስለራሱ ሲናገር እኛ ጃን የሚያወራው ግን እንድንግባባ እንጂ ንጉስ ሶሪ አንድ ሽማግሌኛ ገባ ምንድነው የምትለው? አንተ የምትለው አንተ የምትለው አንቱ ወይስ አንቱ? እሺ አንቱ እንዴት ናችሁ ትላቸዋለህ አይደለ? እንዴት ናቸው? ሰላም ናቸው ትላቸዋለህ። አንድ ሰው እኮ ናቸው ተቀመጡ ትላቸዋለህ። ሽማግሌው ስንት ናቸው? ውስጣቸው ላይ ሽማግሌ ያለ ወይስ ምንድነው? አንድ ናቸው። ታዲያ ለምን አንቱ አልካቸው? ክብር ነው። በጣም ጥሩ አያ የክብር። ስለዚህ በአረበኛም በአማርኛም በሂብሩም የክብር እኛነት ይባላል። አንድ ሰው ስለራሱ ሲናገር እኛ ብሎ ሲገልጽ ሁልጊዜ በዘይትን አያሳይም። አንድ ሰው እኛ ካለ ልቀትን የሚያሳየው ቀጥሎ ያለው ግስ ይወስነዋል። ምሳሌ እኔ ኢምራን ወይም ደግሞ እኔ ኢምራን ወይም እኛ መታ ወይም ደግሞ አድርገና ብናገር እኔ ወይም ያደረኩት እኔ ከሆንኩኝ አንድ ነው ይታወቃል። ስለዚህ የክብር ነው ማለት ነው። ብዙ ይሆን ደግሞ ከሆነ እኔ ሳላህ ኢምራን ይሄ አድርጋ ብዬ ከተናገርኩ ደግሞ ብዜትን ያሳያል። አየህ አይደለ? እንዲሁም ነገስታት ደግሞ ምሳሌ መጽሐፈ ዕዝራ ብትመለከት ንጉሱ አንድ ነው ግን እኛ ይላል፣ ወደ እኛ ይላል። አየህ? ስለዚህ እኛ የሚለው ቃል ቁርአን ላይም አለ፣ በአረበኛ አለ፣ በአማርኛም አለ። ግን ሁልጊዜ ብዜትን አያሳይም፣ ክብርን ገላጭ ሆኖ ይመጣል ነው። ግልጽ ነው። አየህ? ከየት ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነህ? እሺ እንደው ክርስትና የምትወደው ነገር ምንድነው? ክርስትና እንድትቆይ ያደረገ ምንድነው? ወይም አንድ ሰው ስለ ክርስትና ቢጠይቅህ በቃ ክርስትና ምርጥ ነገር የሚገልጽለት ምንድነው? ያው ፍቅር። ኦኬ ፍቅር አላችሁ? አለን ሳይሆን እኔ አለኝ ነው። ስለሌለው አይመለከተኝም። እኔ አለኝ ነው። እኔ ከዛ አንተ አይደለም ጥያቄ ስለ እምነት ስለ ኦርቶዶክስ መስሎኝ የምጠይቅህ። አንተማ የፈለግከውን ትሆናለህ። ስለኔ ማምነውን አይደል የጠየቀኝ? አይደለም ስለ አንተ የምትመስ ሳይሆን ስለ እምነት ስለ ሃይማኖቱ። አሁን ምሳሌ ኦርቶዶክስ ስለሆነና አንድ ሰው ስለ ኦርቶዶክስ ቢጠይቅህ ምን ብለህ ታስቀምጣለህ? ወይም ኦርቶዶክስ ምርጥ የምታየው ነገር ምንድን ነው? እሱ አይገልጸውም ነው ወይስ ሌላ ነገር አለው? እሱ አይገልጸውም ነው? ፍቅር አይገልጸውም ነው ወይስ? ኦኬ ስለዚህ ክርስትና የፍቅር አለ ነው ፖይንት ነው። የምትወደውን ወይ ደግሞ የምትቀበለውን አምላክ ትወደዋለህ ነው። በቃ የሚያስተምረው ሃይማኖቱ ላይ የሚያስተምረው ነገር እንደዛ ነው። ብዙም እውቀቱ የለኝም አክቹዋሊ፣ ግን ፍቅር ነው የሚያስተምረው። ኦኬ በቃ የኔ ምርጫ እሱ ነው። አይ ፍቅር ከሆነ ግን ማለት ነው ስማኝማ፣ እዚህ ጋር እግዚአብሔርን ተመከተማ እኔ ፍቅር አሁን ስለ ፍቅር ገልጸህልኛልና
እቺ ነገ እስከምባ ስለ ፍቅር እንመለከት። ታያለች። እሺ እስኪ አንብባት። የትኛው ምልክት ያደረኩበት እግዚአብሔር ፍቅር ከሆነ እስከዚህ ጋር ኦኬ። ኮሜንት የምታየው ችግር የለውም አስተካክልልህ። ያው አንዴ ታገሰ። እሺ አሁን ይታያል። አሁን ይታያል። እስኪ አንብባት። በቢጫ ያለው ነው። ሽማግሌ የሆነ ወጣት ወንዶችና ሴቶች ህፃናትና ሴቶችን ሁሉንም ግደሉ፣ ነገር ግን በግንባር ላይ ምልክት ያለበትን ማንንም አትንኩ። ግድያውን ከዚሁ ከቤተ መቅደስ ጀምሩ። ስለዚህም እዚህ በቤተ መቅደስ ከቆሙት መሪዎች አንስተው ግድያውን ማካሄድ ጀምሩ። ምን ማለት ነው? ቆይ እግዚአብሔር ፍቅር ነው ብለኸኛልና እዚህ ጋር እግዚአብሔር ምን አለ? ሄደህ ሴቶችና ወንዶችን ህፃናትን እረዱ፣ እግዚአብሔር ሂዱና ቤተ መቅደሱን አርክሱ፣ አደባባዩን በሬሳ የተሞላ አድርጉ አላቸው ይላል። ፍቅር ያልከው እግዚአብሔር ያው እዚህ ጋር ምን እያደረገ ነው ያለው? ህፃናትና ሽማግሌ ይረዳኛል እኮ አሉሽ ነው እኮ አላቸው ከሆነ አሉሽ ባዩ ማን ነው? ባዩ ማን ነው? ባዩ ማን ነው? የት አለ? ያው እንደገናም እግዚአብሔር ሌሎችን ሰዎች እንዲህ ሲል ሳያቸው ሰማኋል ያለው ማን ነው? እግዚአብሔር። የት አለ? እሱ ነው እኮ የምታሳየኝ። መጀመሪያ ቢጫውን ያሳየኝ አይደል? ከላይ ዘጋው እንዲህም ጀመርሽኝም ብዬ ነው ይምሩ። እሺ ያጀምር። ቢጫውን ያሳየኝና ቢጫውን ደግሞ ብቻ በቃ ከላይ ጀምሮ ደስ ይበለሽ። ቀጥል። እሺ እንደገናም እግዚአብሔር ሌሎቹን አለና የሆነ የተቆረጠ አለ እንዲሁም ሲላቸው ሰማሁ። በሉ እናንተም እርሱን ተከተላችሁ በየከተማይቱ ውስጥ በመዘዋወር ሁሉንም ግደሉ፣ ለማንም በመራራት ይሆናል አላውቅም ምህረት አታድርጉ ይላል። እነማንን ነው? እነማን ናቸው? ከማበፍ ተናጋሪው ማን ነው? ተናጋሪው ማን ያለው ማን ነው? እንደገናም ይላል እኮ እንደገናም እግዚአብሔር ሌሎቹን አለ ሰዎች እኮ እንደገና ሰዎች እግዚአብሔር ናቸው። ሌሎቹንም ሰዎች አለ። እሺ ሌሎቹንም ሰዎች ይሁን ስለዚህ የተናገረ ያለው ማን ነው? እንዲህ ሲላቸው ሰማሁ። አዎ ምን አላቸው? የሰማ ሰው አለ በላቸው። ግን ምን አላቸው? ዘቀጥለ እስከምራ አቤት እንዲህም ሲላቸው ሰማሁ ነው። አkhoያ ቀጥሎ ምን አላቸው? እስከምበው የሰማው ሕዝቅኤል ነው። ነብዩ ሕዝቅኤል የሰማት ነብዩ ሕዝቅኤል ትንቢተ ጸሐፊ ያው ትንቢተ ሕዝቅኤል ነው የመጽሐፍ ቅዱስ ጸሐፊ። ትንቢተ ሕዝቅኤል ምን አለ? እግዚአብሔር እንደዚህ ሰማሁኝ። ምን አላቸው? በሉ እናንተ እርሱን ተከተላችሁ በከተማ ውስጥ በመዛው ግደሉ፣ ሁሉም ግደሉ፣ ሽማግሌ ሆነ ወጣት፣ ወንዶች ወይም ሴቶች፣ ህፃናትን፣ ሴቶችን ሁሉ ግደሉ ይላል እግዚአብሔር። ያው ስለዚህ ነው አምላክ እግዚአብሔር ሰዎች እንዲገደሉ ይፈልጋል። ለማንተ ቀደ ፍቅር ነው ብለኸኛል። ክርስትና ላይ ያለው ለፍቅር ነው ብለሃልና ሳነበው ግን እግዚአብሔር እንኳን ፍቅር ሊሆን ሽማግሌዎችን ግደሉ እያለ ያለው እንትን ነው። አሁንም እኮ አሉሽ ነው እያልከኝ ያለው ነው እኮ ያለው እግዚአብሔር ነው ያለው እግዚአብሔር እኮ ነው። አኺ ምን ነካ ወገኔ? እግዚአብሔር ነው ያለው አምላክ እኮ ይሄ አሉሽ ነው እንትና ነው ሕዝቅኤል ነው ያለው አልከኝ እኮ። ሰማው ብሎ እያወራ ያለው እሱ ነው። መጽሐፍ ቅዱስ እግዚአብሔር ቃል ነው አይደለም? ይሄ ልጅ እግዚአብሔር ቃል ነው። የእግዚአብሔር ቃል አይደለም? እንጃ አይመስለኝም።
አሁን እያልከኝ ያለው ሕዝቅኤል እያልከኝ የጊዜ መጽሐፍ ቅዱስ ላይ ያለው ሕዝቅኤል የእሱን ቃል ነው የተናገረው ነው? አዎ እንዴ እኮ መጽሐፍ ቅዱስ ከከፈትኩልህ ለቤተ ሕዝቅኤል መጽሐፍ ቅዱስ ክፍል የዚህ ክፍል እኮ ነው። የዚህ መጽሐፍ ክፍል ታያለህ። አንተማ ከፈትከው እኮ ግን ማለት ነው ሕዝቅኤል እንደዚህ በለህ ነገራቸው ተብሎ ነው። አዎ እግዚአብሔር እንደዛለ ለመንገድን ማለት ነው። ከመጽሐፍ ቅዱስን ከኔ በላይ እኔም ስለማላውቀው ከኔ በላይ አንተ ስለምታውቀው ነው እየሰማሁ ያለሁት ማለት ነው። በቃ ስለዚህ ካላወቅኩ አስረዱኝ ማለት ነው። ችግር የለውም። በቃ ላስረዳህ እኮ እሱን እኮ ነው እያልኩ ያለሁት እኮ ይምሮ አልተረዳሽኝም እንጂ በቃ ችግር የለውም። አሁን አንተ ምን መሰለህ እግዚአብሔር ፍቅር ነው፣ ክርስትና ያለው ፍቅር ስላለ ነው አልከኝ። ግን መጽሐፉ ሲነበብ ኢየሱስና እግዚአብሔር አምላክ ምን አሉ? እዚህ ጋር ሽማግሌዎች ወጣቶችን ግደለዋል። ያው እዚህ ጋር ይታያል ፊት ለፊት። አምላክ ፍቅር ከሆነ አይጠቅሙትም ነው ወይ? አማኞቹ አለ እንግዲህ ረዷቸዋል። በቃ ክደውኛ ረዷቸዋል። ከሃዲዎች ናቸው፣ ጨፍጭፏቸዋል እግዚአብሔር። እና ደግሞ የሚጨፈጨፉት እነማን ናቸው? ሽማግሌ፣ ወጣት፣ ወንድ፣ ሴት፣ ህፃናትም እንዳይቀሩ ሰይፏቸዋል እግዚአብሔር አምላክ። ምን አይነት አምላክ ነው? ለምን አንተ የፍቅር አምላክ ነው ስላልከም ማለት ነው። ይህን ጥያቄ መመለስ መቻል አለብህ። መቻል አለብህ ሳይሆን ማለት ነው። አሁን ለኔ እያስረዳኝ ነው አይደል? ይምራል ስታስረዳኝ ሕዝቅኤል አለ አላችሁ። ኦርቶዶክስም ከውጭም ካላችሁ ደግሞ ያዳመጣችሁ ከሆነ አዳምጡት። እንትና ማቶስ አለ ቶማስ አለ ምናምን ነገር ነፋሉ። እነሱ ያሉትን ነው አሉሽ እየተነገረ ነው ያለው ማለት ነው። በጣም ገራሚ እኮ ነው። ስለዚህ መጽሐፍ ውስጥ አይደለም አሉሽ ነው ማለት እኮ ነው። በጣም ይገርማል። ምንም ጥያቄ የለውም። የሆነ ጊዜ ውይይት ላይም እኮ ይብሮ ቤት እኮ ነበረ እኮ በዚህ ጉዳይ ላይ ተነስቶ ነበርኩ ራሴ። በጣም ገራሚ። ስለዚህ አንተ በቃ መጽሐፍ ትቼዋለሁ በለኛ። እኔ እኮ የሚከራከረው በመጽሐፉ ካመንክ ብዬ ነው። በቃ ይሄን ተው። እሺ ኢየሱስ አምላክ ነው አምላክ ነው ማለት ኢየሱስ አምላክ ታመልከዋለህ? አዎ በሚገባ። እሺ እንደው ኢየሱስ አምላክ እንደው የነገረህ ማን ነው እንዴ? የኖርኩበት ህይወት ነው። እናቴ ያለች አባቴ ያለ ኦኬ አባትህ ነው ኢየሱስ አምላክ ነው የነገረህ? ለምን የተቀበልኩት ነው። እነሱ የሰጡንን ነው እኮ ተቀብለን ነው አይደል? ኦኬ ስለዚህ አሁን ኢየሱስ አምላክ እንደው የነገረህ ማን ነው? እንደነገርኩ ስንፈጠር ስንወለድ ከቤተሰቦቻችን ተቀብለን ነው። ኦኬ ቤተሰቦች ናቸው ማለት ነው። ግን በኢትዮጵያ ቋንቋ ነገር ለልጃቸውም መልካም ነው። እሺ አሁን እንደመሰለ ንጉስዬ በአማርኛ ቋንቋ ምን ይባላል? ከባለቤቱ በላይ የሚያውቅ ቡዳ ነው ይባላል። ስለ ኢየሱስ ጠንቋይ በጣም ቡዳ ጠንቋይ ነው እንግዲህ። ስለዚህ ስለ ኢየሱስ ከኢየሱስ በላይ የሚያውቅ የለም። ኢየሱስ ነው የሚያውቀው አይደለ? ተስማማን? እዚያ ቅሬታ አለ? እንደዛ ከሆነ ደግሞ ማለት ነው እነዛ ሐዋርያት ተብለው የጻፉት መጽሐፍን ከሱ በላይ አውቀው ነው እነሱ። በጣም ጥሩ። ስለዚህ አሁን አንተ ኢየሱስ አምላክና ወደ ሐዋርያት መጣ ማለት ነው። እሺ ወደ ሐዋርያት ስንሄድ ሐዋርያት ኢየሱስ አምላክ ነው ብለዋል አይደለም? ማቴዎስ ወንጌል ላይ ቶማስ ወንጌል ላይ ትላላችሁ ማለት የተጻፈው አለ። ቶማስ ወንጌል የሚባል በመጽሐፍ ቅዱስ ክፍል የለም። እሺ ማቴዎስ አለ፣ ሕዝቅኤል አለ። ሕዝቅኤል ወንጌል አይደለም፣ የትንቢት መጽሐፍ ነው፣ በኢየሱስ ጊዜ አይደለም። እሺ አሁን እነሱ እንደዛ ብለዋል፣ ኢየሱስ አምላክ ነው ብለዋል። ግደሉ ብለዋል አለ እያልከኝ አይደል? እሱም እግዚአብሔር አለ ነው። እግዚአብሔር ምን አለ? ሂደህ ግደል አለ ነው። እሱ ሕዝቅኤል የተናገረው፣ ሕዝቅኤል ከእግዚአብሔር የሰማው ማለት ነው እኮ። ከሱ የሰማውን ነገር እሱ ብቻውን ነው የሰማው ነው ሕዝቅኤል። ታዲያ እንዴ የመጽሐፍ ሁሉ ጸሐፊ እኮ ነው። ምን ነካ ታዲያ? ምስክር የለውም። መጽሐፍ ቅዱስ እኮ እንደዚያ መጽሐፍ ነው። ሕዝቅኤል ማነው? ምንድነው? የለም በቃ ሕዝቅኤል ነብዩ ጉዳይ ላይ ብቻ ማለት ነው። በሕዝቅኤል ጉዳይ ላይ ብቻ የሆነ ፖይንት ቢነሳ እኮ ማለት ነው ኦርቶዶክስ መልስ የላትም ማለት ነው። በቃ እናመሰግናለን። አይደለም እኛም ይሄን አክቹዋሊ እሱ ሌላ ፖይንት ነው። የመጽሐፍ ቅዱስ ጸሐፊያን አይታወቅም። ሕዝቅኤልን ከምትለው
ለመጻፉ ምን ማስረጃ የላቸውም። ኢቨን ደግሞ እሱ ራሱ ማነው አይታወቅም። ማንም አይመልስም ይሄን ነገር ልንገርህ። ስለዚህ ደግሞ ማለት ነው እንትናም ምንም ማስረጃ የለውም ማለት ነው። ማን አሁን የለም ብለሽኝ አደናገርሽኝ እኮ። ማን ነው ማስረጃ የለው? ኦኬ ማቴዎስ። እሺ የማቴዎስ ወንጌል ነው። እሱም ቢሆን ለእሱ ማስረጃ የለውም ማለት ነው። ማቴዎስ ወንጌል ጀመረ ኢየሱስ አምላክ ነው አላለም። አንደኛ ቢል እኮ ነው አላለማ ካለ ከየሰማስለው እንደዚህ አለ እንደዚህ አለ ምን ያውቃሉ? የትኛውም ቦታ ላይ ብቻ ይላል ነው እኮ እንትን ወንጌል ላይ እንደዚህ አለ እንትን መጽሐፍ ላይ እንትና እንደዚህ ብሏል ነው ሸጉዶ ነው ሸጉዶ ነው እንጂ መጽሐፍ ቅዱስ ክፍል ላይ ማቴዎስ ወንጌል ላይ ኢየሱስ አምላክ ብሎ ተናገረ። ማቴዎስም አምላክ አያለው አንድ ቦታ ኢየሱስ ራሱ እኔ አምላክ ነኝ እኮ አላለም። ኧረ ማቴዎስም አላለውም ወላሂ አላለም። ማቴዎስ እስከሚሰቀልም ድረስም አላለም። እሱ እኔ አምላክ ነኝ አላለም። ከተሰቀለም በኋላም የለም አላለም። የለም ኢየሱስ ብቻ አይደለም፣ አዳምጠኝ። ሐዋርያትም አሉ። ቄስ ነው ያለው ከጊዜ በኋላ መጣ ቄስ። እሱ አሳሚ እሺ፣ እነሱም አጧቸው። ኦርቶዶክሶች ካላችሁ ስሙ ማለት አዳምጡ፣ ቄሶቻችሁን ጠይቁ ብዬ ነው። እና ይምሩ አንድ ጥያቄ ነበረች። በቃ ቀጥል። ይሄኛውን ግን በደማጥንተና አላህ ሂዳያ ያስተ ጥያቄ ነገር። አሚን አሚን ወላሂ አሚን። ሼብሮንም ብያችኋለሁ ማለት ነው። አይ የሆነ ነገር ገብቶኝ ምናምን ነገር ሻዳ ከያዝኩኝ እሱ ነው የሚያስይዙኝ ብያችኋለሁ። እሺ ኢንሻአላህ አንድ ቀን አይቀርም። ችግር የለውም ብቻ እውነት ከሆነ ምን ችግር አለ? ሁሉም ሰው እውነት የሆነውን ነገር አይደል የሚፈልገው? ስማ እኛ ምን ምንላችሁ? እኛ ያገኘውን ሰላም እኛ ያገኘውን ባህል አንተ ምን ታገኘው ነው? ደስ ይለናል። ሰላሙን ያጣካለ ያው ገብቶት ከሆነ ደስ ይለኛል። እኔም ገብቶኝ ከሆነ ብያለሁ ለሼብሮ ብያቸዋለሁ። አንተ ምን መሰለሽ ይምሩ ወይ ይቅርታ ይምሩ ምን መሰለህ እንትን ቀደም ስታወሩት በነበረው ላይ ማለት ነው ፍሎራ ምናምን አሁን ኦርቶዶክሶችም እየሰሙ ይሆናል። ለእንትን የማህፀንሽን ፍሬ ረግም ማለት ማህፀንሽን ረግሟለሁ ነው አይደለ? ምን ረግሜሻለሁ ነው ትታመሚያለሽ ምናምን ብሎ ተረግማለች መሰለኝ አዳም በክርስትናው እግዚአብሔር አዳምና ሔዋን አፕል በሉ ብሎ ሴቶችን ረግሟቸዋል። እርግማሙም ደግሞ ምንድነው? መጥሽን አበዛለሁ ምናምን ናያት ባልሽ ይገዛሻል ብሎ ረግማት ይላሉ። ግን የሚያሳዝነው ነገር መሰለ ኢየሱስ ተሰቅሎ አሁን ድረስ ሴት ልጅ ወራባት ያለች አለቋም ምንድነው እንግዲህ እስካሁን የተቀየረ ነገር የለም። ትሰቃያለችም ደግሞ በአንድ አፕል እኮ ያ ነገር እኛ ለመፈጠራችን ምክንያት አይሆንም ነው ምን ያው እንቁላሉን ለመስራቱ ማለት ነው። የወር አበባ ስታይ የቆሸሸው እንቁላል ወጥቶ ምናምን ብሎ ሳይንሱ ይሄ ሳይንቲፊካሊ እኛም በእስልምና የሚያለው ይሄ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነ ሃዛ አምሩን ከተበሁ ላሁ ዐላ በናቲ አደም። ይሄ የወር አበባ የሚባለው ነገር አላህ በሴቶች ላይ ጻፈው ተፈጥሮ ነው አሉ። ተፈጥሮ ነው እንጂ እርግማን አይደለም። በክርስትና ግን ምን አሉ? የወር አበባ አዳምና ሔዋን ፍሬ ስለበሉ የእሱ እርግማን ነው አሉ። አያ ከዛ ደግሞ የሚገመው ነገር መሰለ ለኃጢአታችሁ ደግሞ ኢየሱስ መቶ ተሰቀለ ይሏችኋል። ግን ኢየሱስ ተሰቀለ አሁን ድረስ ሴት ልጅ ታመጣለች። አሁን ድረስ እንግዲህ ይፈሳቸዋል ደም። ይሄ የተለወጠ ነገር የለም። ነው ኢየሱስ ለወር አበባ ብሎ አይደለም የተሰቀለው። ታዲያ ለምን አልጠፋም? የወር አበባ እኮ የእርግማን ውጤት ነበር። እርግማን ከጠፋ ለምን ውጤት አልጠፋም? የወር አበባ ከጠፋ ማለትማ ፍጥረት የማይቀጥልም ማለት ነው። ግን እግዚአብሔር በዛ አሰውማ እግዚአብሔር አሰው ምንድነው? የወር አበባ እርግማን ብሎ ነው። ስለዚህ እርግማኑን ሳያነሳ የወር አበባ ማንሳት አለበት። ለምን ኢየሱስ የመጣው እኮ እርግማን ነው። እኛ እናውቃለን ነው ይምሩ። አሁን አላህ ያሰበውን ታውቃለህ ነው። እኔ አምላክ ያሰበውን አላውቅም፣ ግን በመጽሐፍ ቅዱስ ያለው አምላክ ከሆነ አዳምጠኛ እንዴ፣ በመጽሐፍ ቅዱስ ያለው አምላክ ከሆነ የወር አበባን ያሰበው እንደ እርግማን ነው። እግዚአብሔር አሁን የወር አበባ
የእንቁላሉ ሲወጣ ነው ወይም ደግሞ በቃ ያኛውን ጋር ፈርትላይዝ አደረገ ብሎ አስረዳ ችግር አልነበረም። ግን ምንድነው ያለው? የወር አበባ የመጣው ስለረገምኩሽ ነው። አክቹዋሊ ባይ ዘ ዌይ መጽሐፍ ላይ እንደዚህ የሚል ነገር የለም። ረገምኩሽ የሚል እርግማንም አለ እንደተረገሙ አለ መጽሐፍ ቅዱስ ላይ፣ ግን የወር አበባ የሚል የለም። ስለዚህ ጨመረው ቄስ የት እንዳለ ባላቅም፣ እሺ የት እንዳለ አቅም ደስ ያለኛም እሱ የጠፋል ግን ማለት ነው በዚህ እርግማን መሀል እኔ ተፈጠር ያለው ብዬ አምናለሁ። አንደኛ ነገር እሺ ለኔ ሰበብ ማለት ነው። ቆይ አንዴ እንጂው ፍሬውን የበላ ማን ነው? ያን አፕል የበላ ማን ነው? አፕል እኮ አይደለም የበሉት እኮ ፍሬ። በቃ እሺ ያን ፍሬ የበላ ማን ነው? አፕል ስትል ማለት ነው ይምሩ ምን እንደሚመስለኝ ታውቃለህ? ልክ እነዚህ የአይፎኖች ሰዎች የሚያደርጉት ነገር አለ አይደል? ኦኬ የአይፎን ጀርባ ያለው ይሄኛው ስክሪን ኦኬ አብኮ በቃ ሰውን ተዋትና እሺ ፍሬ በሉ አዳምና ሔዋን ፍሬ በልተዋል። ፍሬ በሉ የሆነ ፍሬ ሲበሉ አንተ ነበርክ? አማክረውሃል? ከሁለት ውጭ ነበር እንዴ? ሶስት ነው የነበሩት እኮ ሶስት ነው የነበሩት። ሶስት ብቻ አይደሉ፣ ብቻ ግን ሁለት ናቸው። ሰይጣንም አለ ማለት ነው። እሺ ሶስት ናቸው። በቃ ከሰይጣን ጋር አለ። እነሱ ሳይቆጠሩ ነው ያልኩሽ። ሰይጣንም መልአክም አልነበር። እነሱ ሳይቆጠሩ። እሺ እንደዛ ከሆነ ስንት ነበር? ማን ሶስት ነበሩ። በቃ የፈጠራቸው አምላካቸው አስቆጠረኝ። እግዚአብሔር አምላክ እና ፈጣሪያቸው እሱ የፈጠራቸው ምን ነው እግዚአብሔር ሌላ ነበር እንዴ? ስለዛም እኮ ስለማለቅ በቃ እግዚአብሔርን ፍጡሮቹ አዳምና ሔዋን ናቸው አይደል? ሌላ ሰው የለም ምድር ላይ። ምድር ላይ አይደለም ከላይ ነው አይደል? እርግማኑ የመጣው ከላይ ነው አይደለም? እኔ ስለ ሰው ነው የማወራው። እርግማኑ ይመጣል። ሁለት ሰዎች ነበር የነበሩት አይደል? ኖ ይምሩ ከላይ ነው እርግማኑ የመጣው ላይ ነው የበሉት። እሱማ ትክክል ነህ። ከእርግማኑ በፊት ስንት ሰው ነበር የነበረው ምድር ላይ? ከእርግማኑ በፊት ምንም አልነበር። ሁለቱ አዳም ነበረ፣ ከዛ ሔዋን። በቃ ይሄን እኮ ለምን ታረክመኛ? በቃ አዳምና ሔዋን። እሺ አዳምና ሔዋን ተረገሙ አይደለ? ተረገሙ። ሲረገሙ አንተን አማክረውሃል? ፍሬውን ሲበሉ ማን አንተ ያደረከው አስተዋጽኦ አለ ማለት እኔ ፍሬው ሲበላ አንተ አማክረውሃል? ተጠይቀሃል? እኮ የሆነ ያለው በቃ ታዲያ እግዚአብሔር ፍትሃዊ ከሆነ ሁለት ህዝብን ሊያበዙ የተፈጠሩ ሁለት ሴት የተባለችና ወንድ የተባለ አዳም ነበሩ ነው። እነሱ ነው የበሉት። ጥያቄውን ላቅርብልህና ይበቃል፣ ሰዓቱ እየሄድን ያለው ሀሳብ መሰለህ። አዳምና ሔዋን ብቻቸውን ከነበሩ ያንን ፍሬ ሲበሉ ካላማከሩን ካልጠየቁን እኛ ባልሰራ ነው ባልበላ ነው ለምንድን ነው እግዚአብሔር የሚጠይቀን? አንደኛ። ሁለተኛ እግዚአብሔር መጽሐፍ ላይ ምንድን ነው ያለው? አባት በልጅ ኃጢአት አይሞትም ልጅም እንደዛው ይላል። ትንቢተ ሕዝቅኤል ላይ ያለ አንድ ሰው ማን በማንም አይጠየቅም። ታዲያ ማን በማንም አይጠየቅ ከሆነ አዳም በበላው አፕል ለምንድን ነው እኛ የምንጠየቀው? አላማከር ነው አልጠየቅ ነው። እግዚአብሔርም ስለ ለኛ ያቀረበልን ሁለት ብቻ ናቸው የበሉት። ፍትሃዊ ከሆነ አምላክ ለምንድን ነው የእነሱ ኃጢአት እኛ ላይ ያመጣው? ሲቀጥል ለዛ ይቅር ያላቸው ቄሱን የጻፈው ይሄን ነው። በቃ እንደዛ ብዙ መጽሐፍ ቅዱስን ብዙ እንትን ያለ ልጅ አይደለም። ቀጥል ጥያቄ እና ከኔ ጋር ብራዘር አንዳንድ ጊዜ በጣም ቅድምም እኔ ሁልጊዜም በጣም የሚገርመኝ መጽሐፉ የኛ ሆኖ እነሱ አጥንተው እኛን መጠየቃቸው ይሄ እኛን የሚያሳፍር ነው። እሺ እኔ አንተ ልጠይቅ ቤት ገብተህ አንብብ፣ አዳምጠኝ፣ መጽሐፍ ቅዱስን አንብብ። በቃ መኖሩ አይደለም ጥያቄ ልጠይቀው። በቃ ተው አንተ አሁን እኮ በቃ ጥያቄውን ወደ እኔ አምጣው። አንድ ጥያቄ ልጠይቀው ፍቃድሽ ከሆነ ኦኬ። አሁን እኮ አንተ ይኸውልህ ምን አድርግ መሰለህ፣ አንድ ጥያቄ ከመወያየት ወይንም ከመጠየቅ በፊት የራስህን መጽሐፍ እኮ መጽሐፉን እኮ ብዙ እሱ ነው የሚነግርህ እኮ አንተ እየነገርኩህ አይደለም። እንደ መጽሐፍ ስላልነገርከኝ እኮ ነው። አንተ የምታውቀውን ስላልነገርከኝ ነው እሱ እየነገረኝ ያለው። አንተ በራስህ ይኸውልህ ሃይማኖቶቻችን እኔ አሁን ለነገሩ
ነፃ አውጥቻለሁ። መጽሐፉን ከሚያስተምሩን ይልቅ ነፃ ወጥቻለሁ ማለት ነፃ ወጥቻለሁ ማለት ከሰዎች ትምህርት ወይንም ከመጽሐፉ ውጭ ያስተማሩንን ሰዎች ላለመቀበል ወስኜ ወጥቻለሁ። አየህ መጽሐፍ ቅዱስን ግን አሁን ከይምሩ ጋር ላውራ ነው። እሺ ቀጥል በቃ ይምሩ አንድ ጥያቄ ልጠይቀው። ቀጥሉ ይምሩ አንድ ጥያቄ ብቻ ከዛ በኋላ ችግር የለው። ተጠምቀህ ታውቃለህ አይደለ? ተጠምቀህ ቤተክርስቲያን ሄደህ ተጠምቀህ ታውቃለህ? በፊት ነው አትበለኝ። ተጠምቀህ ታውቃለህ? በፊት ነው። እሺ ተጠምቀህ ካወቅህ ደግሞ ማለት ነው አሁን ላይ ያለውን እምነትህን ባላውቀውም ማለት ነው እኮ መጀመሪያ እሱን እኮ አልጠየቀኝም። ሳትጠይቀኝ አንተ መጽሐፍ ቅዱሱን መናገር አልቻልክም። ለሱ መልስ ለመስጠት ስላልቻልክ መጀመሪያ ትችዋለሁ ስትለኝ እኮ ጥምቀት የሚባለው ነገር የሰዎች ስርዓት ነው። እነዚህ 318 ሊቃውንት ያመጡብን ጣጣ ነው። 3 አምላክ ያመጡብን ስላሴ ብሎ ያመጡብን። አየህ አምላክ አንድ ነው የሚለውን የመጽሐፍ ቅዱስን ቃል ለሙስሊሞች እንኳን እንዳንናገር ያደረጉን እነሱ ናቸው። አየህ አሁን የሚጠይቅን እንኳን መጽሐፍ ቅዱስ መናገር አልቻልክም። ስንጠይቅም እኮ ማለት ነው ኦርቶዶክስም የሚባልም የለም። ኦርቶዶክስ የሚባልም ሃይማኖትም የለም። ክርስትና የሚባልም እምነትም ሃይማኖትም የለም። አንድ ነገር ነው ያለው በመጽሐፍ ቅዱስ አምላክ አንድ ነው። ይኸውልህ አምላክ አንድ ነው። ገባ? በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ ይላል። በአንድ ሰው ምክንያት አምላክ ጽድቅን አመጣለን ይላል። አየህ አሁን እሱን እንኳን ማስረዳት እንኳን አልቻልክም። ለሱ ለምን እኔ ሃይማኖተኛ ነኝ ምናምን አንተ የምታነበው ተአምራቶች ገድላቶችን ነው። እናትና አባቴን የሰጡኝ እኮ አልኩኝ እኮ። እናትና አባት አይሰጥም። መጽሐፉን ካላነበብ አባት እናት ጠንቋይ ቢሆኑ ጠንቋይ ልትሆን ነው የሰጡኝ የምትለው? አሁን ወደ ጥያቄ ግባና ወደ አሚር ልሂድ እኔ። እሺ እኔ አንተን ልጠይቀሽ መጀመሪያ ምን ነበር ሃይማኖት? አሁን ምንድን ነው? ሃይማኖት የሚባል ነገር ካቶሊክ የሚባል ያለ መስሎ ነበር። የለም አልኩህ እኮ። አሁንም ማምነው አንድ አምላክን ነው ማምነው። እነሱ 3 ብለው አንድ አምላክ በዕብራይስጡ ያህዌ ይለዋል። በዕብራይስጥ በእንትን ደግሞ በአረብኛ ያው አላህ ይለዋል። በሌላ በእንግሊዘኛ ደግሞ ያው ጋድ ይለዋል። በአማርኛ አምላክ ይለዋል። በግዕዝ ደግሞ በግዕዝ የለውም እንትን አይወክለውም። የግዕዙ አይወክለውም እኮ ማለት ተገልጽልኛለህ። ፔንቴ ወይ ሙስሊም ወይ ኦርቶዶክስ ወይ የሆነ እምነት ነገር ይሄ የሰዎች ፍልስፍና ነው። የለም ጴንጤ የሚባል ካቶሊክ የሚባል ምናምን የለም። ይኸው እየነገርኩህ እኮ ነው። መጽሐፍ ቅዱስን ማምን የአንድ አምላክ እምነታዊውን ቃሉን ብቻ ማምን እነዚህ ካልክ ደግሞ ማለት ነው ወይ ጴንጤ ነው ወይ ደግሞ የሚል የለም። አሰማኝም እንዴ? ስም የለውም ነው ሃይማኖት የለውም። እኛ ጋር እንደዚህ የሚባል የለም። አምላክ አንድ ነው በቃ። በመጽሐፍ ቅዱስ አንድ የሆነው አምላክ ስም የለውም ነው አምላክ እንዴት ነው? በጌታ ኧረ ይምሩ አንድ በልልኝ። ስም የለውም እዚህ ነው። ይኸውልህ አሚር ትልቁ ችግሩ ምን መሰለ? ሰዎች የፈለሰፉት ነገር ሰዎቹ ላይ ገብቶ ጭንቅላታቸው ላይ ገብቶ መጽሐፍ ቅዱስን ሰዎች እንዳያነቡ አደረጓቸው። አሁን ከአንተ ጋር በደንብ እንደምግባባ አውቃለሁ። አሁን ያነበብካቸው ክፍሎች አሉ፣ ያላነበብካቸው አሉ። ገብቶሃል? አሁን መጽሐፍ ቅዱስን የሚያውቁ አሁን አዋቂ የሚባሉት ሊቃውንት ምናምን በመጽሐፍ ቅዱስ ሊቅም የለም እንደ ኢምራን አንተ ለእኔ አስረዳኝ። አንተን ሃይማኖት ምን እንደሚል ማለት ነው። እኔ ሃይማኖት የለኝም እያልኩ እኮ ነው። ኦርቶዶክስንም እንደዛው ማለት ነው። እስቲ የአንተ ሃይማኖት ምን እንደሚል እንደ ኢምራን አስረዳኝ እስቲ። ሃይማኖት የሚባል በመጽሐፍ ቅዱስ ውስጥ የለም እኮ። አስረዳኝ ነው ያልኩት። እምነት ነው ያለው እኮ እምነት ነው ያለው። ሃይማኖት ስም ነው። እምነት እንደሆነማ ነው የማውቃለሁ። ግን በቃ ስለዚህ እምነትህ ምን የተጻፈ ነገር ምን የሆነ ነገር እስቲ ንገረኝ ነው እኮ ያለው።
ያንተ የተሻለ ከሆነ ወደ አንተ ልምጣ ብዬ ነው። እኔ ጋር ምን ሰራለህ? ወደ መጽሐፍ ቅዱስ ግባና አንብብ እኮ ነው የምልህ። መጽሐፍ ቅዱስ ከሆነማ ካልከኝ አሁን ወደ መጽሐፍ ቅዱስ በደንብ አዳምጠኝ። በቃ እንደዛ ከሆነ ላሳይህ። የአንዱን አምላክ ከብሉይ ኪዳን አሳያለሁ፣ ወደ አዲስ ኪዳንም እመጣለሁ። ከብሉይ ኪዳን ስጀምር ከምን እጀምርልሃለሁ? ያው ከዘዳግም ልጀምርልህ። ደስ ይላል የዘዳግሙ። እኔ አላውቀውም። ይምሩ ይኸውልህ፣ ምስክሩ ነኝ። እኔ አላውቀውም። እሱ ነው የሚለው። እንዳይጠይቀኝ ግን እሰማሃለሁ። ይኸውልህ እስራኤሎች ስማ፣ አምላካችን አንድ አምላክ ነው። አንተም አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እስራኤሎች ስማ፣ አምላክህ አንተ አንድ ነው። አምላክ ስንት ነው አለ እዚህ ጋር ወንድሜ? ወንድሜ እየሰማሁ ነው። አምላክ ስንት ነው አለ እኮ ንገረኛ፣ መስማትን። አምላክ ስንት ነው አለ? አንድ ነው አለ። በጣም ጥሩ። ኢሳያስ 44 ደግሞ ትገባና ኢሳያስ 44 ደግሞ ኢሳያስ 44 ቁጥር 22 አካባቢ ምን ይላል? 24 ምን ይላል መሰለ? ኢሳያስ 44 ቁጥር በደንብ አዳምጠኝ። መቻልከኝ ለምን አንዱን አምላክ እየነገርኩ ነው። አሁን ከዛ በኋላ አንተ ግን ስላሴ ተብለ ወልድም አምላክ ነው መንፈስ ቅዱስም አምላክ ነው ተብለን በልጅነታችን ስላሴ ስንት ናቸው? አንድም ሶስትም ናቸው። ሶስትነታቸው በምንድን ነው? በስም በአካል በግብር እያልን ተምረን ነበረ። ይሄ መጽሐፍ ቅዱሳዊ አይደለም። ይኸው መጽሐፍ ቅዱሳዊ የሆነውን እያሳየውክ ነው። ሄደ ደግሞ ትጠይቃለህ። እኔን አላስጠጋ ብለውኛል፣ ይኸው አባረውኝ። እግዚአብሔር ስታቸው እነዚሁ አምላክ አንድ ነው ያሉ አለ አንድ ነው ያሉት ተቀብለውኝ ጊዜ ሰጠውኝ እየተናገርኩ ነው። ይኸው ኢሳያስ 44 ቁጥር 24 ላይ ከማፀን የሰራው የሚቤዥ አምላክ እንዲህ ይላል፣ ሁሉን የፈጠርኩ ሁሉን የምን አምላክ? የምን የሚቤዥን አምላክ? የሚቤዥ ማለት የሚያድን ገባ? ሁሉን ነገረኝ ወንድም። ይሄን ይኸውልህ አማርኛ እኮ ነው ብራዘር። አንዴ አዳምጥ እንግዲህ። አሁን ተናገር ብለህ ደግሞ መሀል ላይ እየገባ አላቅም ብለህ ደግሞ እንደምታውቅ እንዴ ያልገባኝን ነገርማ ጠይቃለሁ። ጨርሰዋ። የሚቤዥ ማለት የሚያድን እኮ የሚቤዥ ሌላ ቋንቋ ነው ለእኔ ብዬ አይደለም፣ አማርኛ ነው። የሚቤዥን የሚቤዥ ማለት በቃ የሚያድን አማርኛ ነው ይሄ ነገር። የሚቤዥ አንዴ እስቲ አንዴ እሱን አይደለም ዋና የፈለጉት። ሁሉን የፈጠርኩ ሰማያትን ለብቻዬ አጠገቡ ወልድም መንፈስ ቅዱስ የሚባል የለም፣ ለብቻዬ የዘረጋው ምድርን ያጸናው አምላክ እኔ ነኝ ያለው። እኛ ነን አይደለም፣ እኔ ነኝ። ከእኔ ጋር ማን ነበረ ብሎ ጠየቀ። ማንም የለም። እሺ ይሄንን ብሎ አምላክ እኔ ብቻ ነኝ ብሎ ኢየሱስ ደግሞ ኢየሱስ ጋር እንምጣና ደግሞ ኢየሱስ ያለውን እናይ። ኢየሱስ ዮሐንስ 17 ቁጥር 4 ላይ ምን ይላል? እውነተኛ ኢሳያስ 44 ቁጥር 24 ይምሩ ያዝልኝ። ኢሳያስ ዮሐንስ ቅድም ያልኩ ማቴዎስ። እሺ ኢሳያስ 44 ቁጥር 24 ዘዳግም 6 ቁጥር 4 እና 5። አሁን ደግሞ የዮሐንስ ወንጌል ምዕራፍ 17 ቁጥር 4 ምን ይላል? ቁጥር 3 የቱን ነው የምትነግረኝ? 3 አንቀጽ ነገርከኝ። የትኛውን ነው የምትነግረኝ? አሁን ደግሞ አዲስ ኪዳን ኢየሱስ አንድ አምላክ ብቻ እንዳለ እሱ አምላክ እንዳልሆነ ይነግራል። ኢየሱስ ፍጹም ሰው ነው። እውነተኛ አምላክ ብቻ ይሆን ካለ ፍጹም ሰው ብቻ ሲሆን ፍጹም አምላክ ፍጹም ሰው ብቻ አይደለም። ይኸው እሱ አምላክ ከሆነ ይኸው እሱ ምን ፍጹም ሰው ፍጹም አምላክ ፍጹም ሰው ፍጹም አምላክ። እሱን አምጣና አሳየኝ እስቲ።
እኔ ምንም የማመጣልህ ነገር የለም። ፍጹም ሰው ታዲያ የማታመጣውን የማታውቀውን ለምን ትናገራለህ? የማታውቀውን የምታመጣውን ሳይሆን ማለት ነው። ታዲያ የቱ ጋር ነው የተጻፈው? ባልተጻፈ ለምን ትናገራለህ? ኢየሱስ አምላክ አልከኝ አይደለ? አይደለም። እኔ መቻልኩ። ኢየሱስ ሰው ነው እኮ፣ ወንድ ሰው ነው፣ ወንድ ልጅ። ጾታም እሺ። ስለዚህ ራሱ ምን አለ መሰለ፣ እውነተኛ አምላክ ብቻ የሆንክ አለ። ማን ነው የሚለው? ይሄን ኢየሱስ እኮ ነው የሚለው። እውነተኛ አምላክ ብቻ የሆንክ አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ። ኢየሱስ ምን የተባለ ነው? የተላከ ነው። ያውቁ ዘንድ እቺ የዘላለም ሕይወት ነች አለ። አንተን ያውቁ ዘንድ እኔን ደግሞ መልእክተኛውን ይቀበሉኝ ዘንድ እቺ የዘላለም ሕይወት ነች አለ። እሺ ሌላ ቦታ ደግሞ ምን ይላል? ስለዚህ አስረዳኝ። ኧረ በእናትህ አታወዛግበኝ። ይምሩ ኧረ አንድ በልኝ፣ አታወዛግበኝ። ይህንን ካስረዳኸኝ መጽሐፍ ቅዱስን እኮ አሁን ካለ ማወቅ አሁን እኮ ግልጽ። እኔ ለምን አስረዳለሁ? መጽሐፉ እየነገረክ እኮ ነው እኮ አንተ መጽሐፍ እኔ መጽሐፍ የለኝም። መጽሐፍ ቅዱስ አጠገብህ አለ? ኧረ እኔ ምንም መጽሐፍ የለኝም። እንዴት ታዲያ ደፍረህ እዚህ ገባ? እንዴት ማለት ለመወያየት ማለት ነው? ሳታውቅ እንዴት ትወያያለህ? እንዲህ ለምንድን ነው? ስለመወያየት አይደለም፣ የማላውቀውን ነገር ለማወቅ ነው የገባሁት። ይምሩ ሲናገር በቃ ስማው፣ በጣም ጎበዝ ነው ይምሩ፣ በደንብ ያስረዳል መጽሐፍ ቅዱስ። ከአንተ በፊት ነው የማውቀው። እሱን እንዲች ብለህ እንዳታስብ፣ ችግር የለብኝም። ግን አንተ አሁን ይምሩ በጣም ችግር አያስተምሩም፣ አይነግሯቸውም፣ መጽሐፍ ቅዱስን አያሳዩቸውም። መጽሐፍ ቅዱስን ገዝታችሁ ቤታችሁ አንብቡ አይደለም። ወቀሳው እስከ መግባት ይልቅ ማለት ነው የተለያየ ሃይማኖት ላይ ያለን አዳምጠኝ። ሁሉም ሃይማኖተኞች ብራዘር ወንድሜ እኮ አንድ ነገር ልበልህ። አንተ ሃይማኖት ምንድን ነው? ኦርቶዶክስ ነህ? ኦርቶዶክስ ነህ? ኦርቶዶክስ ነኝ። ስላሴዎች ስንት ናቸው? ቅድም ይምሩ ብዜቱን ነግረሽኛል። አሁን ስንት ናቸው? እንደ የተማርከውን ነው። የኢብሩ እኮ ሙስሊም ነው፣ ስላሴንም አያምንም። እኔም ስላሴን አላምንም። በፊት አምን ስለነበር ነው የምጠይቅ። በፊት አንተ ምን ብላ አመንከው? አንድም ሶስትም ብዬ አምላክን አንድም ማረኩትም ሶስትም ማረኩት። በኋላ አይደለም አምላክ አንድ ሶስት አይደለም። አንድም ሶስትም ማረከው አልተጻፈም። የቱ ጋር ብፈልገው አጣሁት። አምላክ አንድም ሶስትም የሚል አጣ። እንዴት በንግግሩ ማወቅ አይቻልም? አይቻልም። እንዴት ነው የማይቻልም? ምን እንትን ነው ልትወያይ ነው? ከተወያየ እኔ ውይይት ነው የምወደው። አሚር አወያይ አሁን ጥልቅ ብላ አይደለም ከእሱ ጋር ያለሁት። መወያየት ከፈለግ አሁን ከእሱ ጋር ላቁምና ወደ አንተ ልምጣ እና ችግር የለውም። ስለዚህ አንተ ኦርቶዶክስ ፋሲል በቃ ብራዘር፣ ከእሱ ጋር ልሂድ። በቃ ይበቃ። አይደለም እኔ ጋር አዳምጠን። በቃ አወዛግበኝ ሌላ ቦታ ገና ትወዛገባለህ። አዳምጠኝ። ሶስት አምላክ የሚያመልክ ምንጊዜም ይወዛገባል። መልስ የለውም። አሁን ወደ እሱ አንካ ፋሲል ተጠምቀህ ነበረ መጀመሪያ ስገባ? ብራዘር አሁን ያለሁበትን እምነትና ትቼ የወጣሁትን ነገር ትክክል አይደለም የሚለውን እንወያይ። አሁን እኮ እኔ እንወያይ ወይ በስላሴ እንወያይ አልኩ። እሱን ልነግርህ እኮ ነው እኮ አትንገር። ወደ ውይይቱ አሚር እንትን በለንና አወያየን። አሚር ትንሽ አውቃለሁ የሚል አክሽን ስለሆነ አወያየን። አውቃለሁ የሚል አክሽን ሳይሆን ንጉስ አንተ ከዚህ በፊት መጀመሪያ ተጠምቀ ነበራ? እኔ ከዚህ በፊት የፈለግኩትን ልመን። አሁን ማምነውን ነገር ከኔ ጋር ተወያይ። አሁን ያለሁበትን ተወያይ። ስፈልግም እኮ የፈለግኩትን መሆን አምላክንም እኮ ፍቃድ ሰጥቶኛል። አየህ አሁን በበፊቱ ለመክሰስ ምናምን ብትወጥ እኔ አንተ አፍንትን ይላል እንጂ አሁን አምላክ አንድ ብዬ ነው እኔ የማምነው። በፊት የነበርኩበት አምላክ ሶስት እንደሆነ ነው። እሱን ሶስት እንደሆነ ደግሞ ለአንተ አሳያለሁ። አይ እኛ አንድ ነው የምትለኝ ከሆነ እንወያይ። አንድ እንደማትል ማሳየት እችላለሁ እኔ። አለቀ። አምላክ ሶስት እንደምትል ለአንተ እነግርሃለሁ። አይ አምላክ ሶስት አንልም የማትል ከሆነ እንወያይ። ይኸው መጽሐፍ ቅዱስ እጃችን አለ።
ይኸው ይምሩ ጋር አለ እንትን በለን አወያየን ይምሩ። በቃ እሱ ስላሴ የሚባል ነገር እኔ የለም ነው፣ እሱ ደግሞ አለ ካለኝ በሁለቱ ነው ወይ ምንም ችግር የለም። እኔ የለም ብዬ ነው መጽሐፍ ቅዱሴ አወያየን። እሱ ያስማመናል ሁለታችንም። ስለዚህ ፋሲል አሁን አንተ ስላሴ መጽሐፍ ቅዱስ ላይ አለ ብለሃል፣ እምነቲስም ደግሞ የለም ብለዋል። ስለዚህ ከመጽሐፍ ቅዱስ ላይ ስላሴ እንዳለ አሳምነው፣ እሱ ደግሞ እንደሌለ ያሳያል። እኛ እናዳምጣለን። ያ ጀማ ታብታብ አድርጉ። እሺ ኦሪት ዘፍጥረትን አንብበዋላ? የብሉይ ኪዳን ጊዜው ያንተ ነው፣ እኔን አታስገባኝ። ጊዜው ያንተ ነው። እሺ ኋላ እንተያየቃለን። እንትን ውይይቱ ምን መሰለህ፣ ደቂቃ ከተያዘ እያዝ፣ ባይያዝም አንተ ስላሴ የሚለውን በመጽሐፍ ቅዱስ ይኸው ብለህ ስለ ስላሴ ትናገራለህ። አይ ስላሴ የለም ብዬ አንድ አምላክ የሚል እኔ እናገርና በኋላ ደግሞ ጥያቄ መልስ ላልነው ነገር እኔም አንተ ስትናገር ይኸው እጽፋለሁ ጥያቄ በኋላ ስለምጠይቅ አንተም እኔ የምናገረውን ነገር ትጽፍና ማን መጽሐፍ ቅዱስ ላይ የትኛው እንዳለ እኔም የለም ያልኩት ካሳመንከኝ ንስሐ እገባለሁ። ከሌለ ግን አንተም አንድ አምላክ ብለህ ከዛ ወዲህ ታቆማለህ። ስላሴን አመሰግናለሁ። እሺ ወንድሜ፣ አንድ ኦርቶዶክስ በመጀመሪያ ሲገባ ወደ እምነቱ ምንጊዜም ያምንበታል። አንድነቱን ሶስትነቱን ሳያምን የትኛውም ክርስቲያን ነኝ ብሎ አይጠመቅም። መጀመሪያ ማመንን ይጠይቃል ኦርቶዶክስ ለመሆን። ኦሪት ዘፍጥረት ላይ ክርስቶስ አምላክ ፍጥረታትን ሲፈጥር ከዕለተ እሁድ የመጀመሪያ ፍጥረት ብሎ እስከ 6ኛው ቀን ፍጥረታትን ሲፈጥር እስከ አርብ ድረስ፣ አርብ የመጨረሻው ፍጥረት የሰው ልጅ ነው። የሰው ልጅን በመጨረሻው ሲፈጥር ምንድን ነው ያለው? እንደ መልካችንና እንደ ምሳሌያችን ሰውን እንፍጠር። እንደ መልካችንና እንደ ምሳሌያችን ሲል ደግሞ አንድነትን ሳይሆን ሶስትነትን የሚገልጽ ነገር ነው። ስላሴ እንዳለ እንድታምን ያደርጋል። እሱን ተው። በአብርሃም ድንኳን አብ ወልድ መንፈስ ቅዱስ በድንኳኑ መጥተው ተመግበዋል። እግራቸውን አጥቦ የተቀበለበት ነው። በአዲስ ኪዳን ስትመጣ አብ ወልድ መንፈስ ቅዱስ የሚነግረን እና የሚጠቅሰን ስላሴ መኖሩን ጠቁሞ ያሳየን ደግሞ በምንድን ነው? ለመጠመቅ በመጥምቁ ዮሐንስ እጅ በሄደ ሰዓት አብ ከሰማይ የምወደው ልጄ ይህ ነው ብሎ ተናገረ። ወልድ ስጋን ለብሶ በምድር በዮሐንስ እጅ ተጠመቀ። መንፈስ ቅዱስ ደግሞ በእርግብ አምሳል ሆኖ ከሰማይ ወረደ፣ በትከሻው ላይም አረፈ። ይህን ደግሞ በግልጽ ለዓለሙ እዛም አካባቢ ላሉት እንዳለ ሁሉም በግልጽ ስላሴ አንድም ሶስትም መሆናቸውን አሳይቶናል ማለት ነው። አሁን ይሄ ላይ አንተ ሐሳብ ካለህ ወይም ይሄ ነገር ማይገባህና አንድ ብቻ አምላክ ነው ያለው እና አንድ ሶስት የሚባለው ስህተት ነው የምትለው ነገር ካለ አቅርብ። ሁለት ደቂቃ ይደረግላችኋል። በአንድ ደቂቃ ውስጥ የምንትንለው እና ጥያቄውን ደቂቃ ትይዙልናላችሁ ወይ? እሺ አሁን እኔ ሁለት ደቂቃ ልናገር ትችላለህ? ችግር የለውም። እሺ በመጀመሪያ ያው እንግዲህ የልምድ ወይንም የሰዎችን ሀሳብ ነው እስካሁን የተናገረው። ፍጥረታት በውድ ተፈጠሩ የሚል መጽሐፍ ቅዱስ ውስጥም የለም። እኛ የሚለው በኢብሩ እንደውም ትናንትና ከነ ኡስታዝ ጋር አይተነዋል። በኢብሩ እኛ የሚሉት መላእክቶች እንደሆኑ ኢብሩ ላይ በደንብ እኛ ሲል አምላክ አጠገቡ ያሉትን ከዛ በፊት የተፈጠሩትን መላእክት እንደሆኑ በዕብራይስጡ በደንብ በሚናገር ትላንት አይተነዋል። ዘዳግም ቅድም የነገርኳችሁ ዘዳግም ምዕራፍ 6 ቁጥር 4-5 ላይ እስራኤሎች ስሙ። ለዛውም እኮ እስራኤል የሚለው ያዕቆብ ላይ ነው፣ ግን ሙሴ ስለጻፈው እስራኤሎች ስማ ብሎ ዘፍጥረት ላይ ሲናገር አምላክ ከአንድ ነው እኔ ነኝ። እንደገና ደግሞ ዘጸአት ላይ ከኔ በቀር ሌላ አማልክት አታምልክ ብሎ
መጽሐፍ ቅዱስ ላይ ዝም ብላችሁ ብትሄዱ ሶስት የሚልም የለም። አሁን ዘፍጥረት ላይ ቅድም ሶስት አለ፣ ሶስት የሚል ነገር የለም። ቁጥሩ እንኳን እኛ ሲል ቁጥሩን አይገልጽም። የዕብራይስጥ አንዳንድ ነገር ሲናገሩ እኛ የሚል ነገር አለ በሚል ኦሪጂናሉ ላይ ስላለ እሱን ወደፊት እናሳያለን። ስለዚህም አምላክ ስንት ነው? አንድ ነው። መጽሐፍ ቅዱስ በእውነት ነው የምላችሁ፣ ዝም ብላችሁ ብትሄዱ አምላክ ስንት ነው? አንድ ነው። አንዱ አምላክ ኢየሱስ ክርስቶስን መልእክተኛ አድርጎ ሰው አድርጎ ላከው። ከማርያም ተወለደ፣ ወንድ ልጅ ትወልጃለሽ፣ ስሙንም አማኑኤል ትብላለሽ። ለምን? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ በአንዱ አምላክና በሰው መካከል መካከለኛ የሆነው እርሱ ሰው የሆነው ኢየሱስ ክርስቶስ ነው ይላል። መካከለኛ ነው፣ ሰው ነው። ይሄንን ሰው አምላክ አድርገውታል። እንግዲህ አንዱ አምላክ በሰማይ ሆኖ ሌላው አምላክ እንዲወለድ አደረገ። እንደዚህ የሚባል ነገር የለም። አብ፣ ወልድ፣ መንፈስ ቅዱስ የሚለው ስም ነው። በስላሴ ደግሞ በስም በአካል በግብር ምን ይላል? ይለያያሉ ነው የሚለው። አብ፣ ወልድ፣ መንፈስ ቅዱስ ስም ሂዱና አጥምቁ ነው የሚለው። አካል የሚል የለውም። አምላክ ደግሞ አካል የለውም፣ መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ምን ይላል? አምላክ መንፈስ ነው፣ አታየው፣ አዳሰው፣ ልጨብጠውም አትችልም። ስለዚህ አምላክ አንድ ነው፣ መንፈስ ነው። ኢየሱስ ክርስቶስን መልእክተኛ አድርጎ ላከው። በእሱ አማካኝነት ፍቅሩን አወቅ ነው፣ እንዴት እንደሚወደን አምላክን ያወቅ ነው። ቃል ሆኖ የተስፋ ቃል ሆኖ የመጣው ኢየሱስ ክርስቶስ በእሱ አማካኝነት በአዲስ ኪዳን አወቅ ነው። በብሉይ ኪዳንም ቃሉን ያወቀው። አመሰግናለሁ። እሺ ወንድማችን አንዴ እኔን ታስረዳኛለህ? ሰዓት ስለሄደ ማለት ነው። ቃል በቃ ተጠያይቁና ከዛ እኛ መሀል ላይ እንግባ። አንዴ ዳዊት ዝም ብል ሁለት ደቂቃ አትግባብን እንጂ በሰው ውይይት አትግባ እንጂ ወንድም የአምላክ መንፈስ ነው ብለኸኛል። እሺ ወደ ጥያቄ እንግባ። ማነው የሚጠይቀው? አምላክ መንፈስ ነው ብለኸኝ ነበር። አይ አሁን ጥያቄና መልስ ነው። አሁን ቅድም ያልከውን እጠይቅሃለሁ። ከዛ አንተ ትጠይቀኝ። ስላሴ ማለት ምን ማለት ነው? ስላሴ ማለት አንድም ሶስትም። ስላሴ ማለት አንድም ሶስትም። የቃሉ ቀጥተኛ ትርጉም ስላሴ ማለት አንድም ሶስትም ማለት ነው። በስም በአካል በግብር። ስላሴ ትርጉሙን አታውቀውም? የምን ቃል ነው ስላሴ? አማርኛ ነው? እንግሊዘኛ ነው? ኢብሩ ነው? የምን ቃል ነው ስላሴ? ስላሴ የግዕዝ ቃል ነው እኮ። ስላሴ ትርጉሙ ምንድን ነው? ሶስትነት ማለት እንጂ አንድነት ነው? እሱን ልነግርህ እኮ ነው እኮ። ሶስትነት ነው እኮ ነው አይደለ? ቃሉ ሶስት ማለት ወይም በእንግሊዝኛ ትሪኒቲ ነው አይደለ? እሺ ስላሴ ማለት ሶስትነት እንጂ አንድነት አይደለም። በጣም ጥሩ። ስላሴዎች ስንት አካል አላቸው? አንድ አካል። እርፍ ምንፍቅና አንተ ሰባሌዎስ ነህ፣ ተወግዘሃል። ላይ ቆይ መሀል ላይ ቆይ ንጉስ አንዴ አይደለም። ይሄ ምንፍቅና ነዋ። ምንፍቅና ሲሰማ ዝም አንልም አይደለም። ፋሲል አንድ አካል ብለሃል። አንድ አካል የሚል ደግሞ ካለ ሰባሌዎስ ነው። ቤተክርስቲያን መተው ላሳይህ አንዴ። ስለበተመ እንመልከት አንዴ። ሰባሌዎስ እንግዲህ እኮ ነው ስለ ሰባሌዎስ። እሺ ኦርቶዶክስ ሆነ ነው የምታወግዘው። እሺ አሁን ለጊዜው ኦርቶዶክስ ሆነ ታወግዘዋለህ። እኔ ጋር ማለት አንተም ጋር አይሄድም። ለምን? ይሄ ግልጽ የሆነ ምንፍቅና እኮ ነው። ጉድ እኮ ነው። እንመልከታ። ወገን ይታያል። ታስረዱኛላችሁ። ቆይ ይታያል ካሜራዬ። ሄድ ቀጥል እስኪ ምንድን ነው የሚለው አንብበው። ስለዚህም እንዲህ ብለን እናዛችኋለን፣ ከእንግዲህ ወዲህ ከእኛ ተለዩ። እነሆ የኀፍረትን ልጓም በአፋችሁ የውርደትን ንፎ
መንደልቶ በአፍንጫችሁ አደርጋለሁ። ሂዱ አጋንንትን ይሳባችሁ፣ ዛሮችም ይጫኑባችሁ። እናንተ እባቦችና የእፉኝት ልጆች፣ እናንተ ውሾችና የተኩላዎች ልጆች፣ እናንተ አውሬዎች የጅብ ዘመዶች ናችሁ። አባታችሁ ዝንጀሮ እናታችሁም ጦጣ ናቸው። ሂዱ ከእኛም ዘንድ ተለዩ፣ ዳግመኛም አትመለሱ። የሃይማኖት የሆነ እንትኑን ሸፈነኝ። የሃይማኖት ስርዓት የምትለውጡ እናንተ በሥላሴ ሰይፍ ተቀደዱ፣ በቁጣ በትርም ተቀጥቀጡ። ሰይጣን አሽከላ አታምልጡ፣ በደይን ባህርም ተዋጡ፣ ተሰጠሙ ለዘላለሙ አሚን ይላል። አይዋ ቤተክርስቲያን እንደዚህ ያላቸው ማንን ነው? ይህን የካዱትን ምን የካዱ ያላመኑትን አይደለም። አልተማርከውም። እየተናገረች ያለችው ስለ ሰባሌዎስ ነው። እሺ ሰባሌዎሳውያን ደግሞ ምን ብለው ያምናሉ? እግዚአብሔር በአካሉ አንድ ነው ብለው ያምናሉ። አየህ። ስለዚህ አንተ እና መሰሎቹ ቤተክርስቲያን አውግዛቸዋለች። ስለዚህ ንስሐ ግባ። ስለ ስላሴ ተምረህና ስላሴ በአካል ሶስት ናቸው፣ አንተ ግን አንድ ናቸው ብለሃል። ይሄ ሊትራሊ መንፍቅና ነው። ያው እምነቲዝም እናመሰግናለን። በቃ ከኦርቶዶክስ አስወጥተዋል። ተጠምቀህና ጨረስ ብሮ ይምሩ የአንድ ጊዜ ምን ሲዝም ነው ያልከው? አንተ ተናገር ምን እናገር ከወጣኛች ማን ጋር ነው የሚያ ይምሩ አቤት ምን ሲዝም ነው ያልከው? እሱ የራሱ መታለ አውርተሃል፣ ሞግተሃል። ይበቃል። በቃ ሌላ ጊዜ ታወራላችሁ። አሁን ሰዓት እየሄደ መስሎ እስልምና ጥያቄ አለ ከልህ ነገና ኦኬ። ስለ እስልምና ጥያቄ ስለ ሰላም ጥያቄ ማን ይኖረዋል ብለሽ ነው ብራዘር? ይመች በቃ አላህ ሰላም ይስጥ። ዱዓ እናደርግልሃለን። እሺ ንጉሴ አትጥፋ ከዚህ በኋላ ደንበኛ ነህ። ኧረ ይብሮ ሼብሮ ጋር ነው እንድች ብለሽ እንዳታስብ። አየ በቃ ኢንሻአላህ ዱዓ እናደርግልሃለን። እናመሰግናለን። እሺ ዳዊት ቀጥል። እኔ ልናገር የፈለኩት ነገሮች እዚህ ቤት ውስጥ 2600 ሰዎች ተከታታይ አሉ አይደለም? ስለዚህ እኔ ቆጠራ ላይ ነህ? እሺ ኢምራን ለሚጠይቀው ጥያቄ ሃይማኖት ማለት ጫፉን ይዘን የምንሄደው ነገር አይደለም። ሃይማኖት እውነተኛ ሃይማኖት የምንጠይቅ ከሆነ መጀመሪያ ዩቲዩብ ቻናል ላይ እፎይ የሚለው ላይ ግቡና ኢምራን እኔ አንተ ላመጣው ጥያቄ ማስታወቂያ የሰራህ ነው አይደለም? ማተቤን አንገት ይሳል አይደለም? ችግሩን መሰለህ። አይ መልስለታለሁ። ቆይ ልመልስለት። እኔ አንደኛ አሁን የጠራኸው ሰውዬ ውሸት ነው፣ ውሸታም ነው። እኛ ጋር መተው ሊያወራ አይችልም። ቲክቶክን ለቆ ጠፍተዋል፣ ሊያወራ አይችልም። ዘጋን። ሁለተኛ አንተ ክርስትና የምትለካው በሌላ ሰው ነው ማለት ነው። መልስ የለህም ክርስትና ላይ እኔ አላውቅም ማለት ግን ደግሞ ዩቲዩብ ላይ ሄዳችሁ ይሁ የዩቲዩብ እንጭ ላይ ይዘህና እና አሰማ ያንን ፐርሰን ማን አብቅጡት ነው ይኸውላችሁ። እኔ እኮ እፎይ ማለት መጽሐፍ ቅዱስን አያውቅም። እኔ ብዙ ጊዜ በአካልም ተገናኝተን አውርተን እንነጋገርም ብዬው ነበር። አሁን ልልክላችሁ እችላለሁ ፎቶ ከፈለጋችሁ። ሰርግ ላይ ተገናኝተን አውርተናል። እፎይና ከእፎይ ጋር ያሉ እዚህ ቲክቶክ ላይ ያሉ ሰዎች መጽሐፍ ቅዱስን አይፈልጉትም። አሁን ቅድም ያልከው እንትና ተወገዘ፣ እንትና እንዲህ ነው የሰው ታሪኮችን ነው የሚያውቁት። በመጽሐፍ ቅዱስ እፎይ አሁን ለምሳሌ አንድ አምላክን አይደለም የሚያመልከው፣ ስላሴን ሶስት አምላክ ስለሆነ ኦኬ። እሱ አሁን ወደ እፎይ ያሳመንና የት ሊወስድ ነው? ምን ሊያደርግ ነው? ወደ ሶስት አምላክ እኔ በጣም ሰሞኑ ቪዲዮ እየሰራው እንዲያወራኝ ነው። ከእናንተ ይልቅ እኔ እንዲያወራኝ ነበር የፈለጉት። ለምን መጀመሪያ መጽሐፍ ቅዱስን ያጥና። እኔ አሁን ስለ ቁርአን ለምንድን ነው ዝም የምለው? ማንበብ አለብኝ። አሁን እያነበብክ ስለሆነ
ከጊዜ በኋላ በጣም ከእናንተ ጋር መወያየት እፈልጋለሁ ማለት በሰላም። ይሄ እንደዚህ አይነት ውይይት ደግሞ በዓለም ላይ ተደርጎም አይታወቅም። አንደኛ የራሱን ሳያቅ የሰው ጎትቶ አውጥቶ ዝም ብሎ እንትን ማለት እንደዚህ አይነት ውይይት በጣም ይደብራል። ሌላ ጊዜም እንደዚህ የሚነሱ ካሉ መጀመሪያ መጽሐፍ ቅዱስን ያንብቡ። መጽሐፍ ቅዱስን ሳያነቡ የራሱን ሳያነብ ሳያቅ ሌላ ላይ ተንጠልጥሎ ፖለቲካ ነው ነው የምለው እኔ። የፖለቲካ ስራ ወይም ሃይማኖተኞች አቅም ስለሌላቸው አቅማቸውን ሊቆች አሉ ሊቃውንት ነን የሚሉ እያሉ እሱ ተነስቶ እንደዛ ማለቱ ድክመታቸውን የሚያሳይ መጽሐፍ ቅዱስን እንደማያነቡና እንደማያስተምሩ የሚገልጽ ነው። አመሰግናለሁ። በጣም በዚህ ስሜታዊ ስለመሆን በማይመለከተው መጽሐፍ ቅዱስ ሌላ ጊዜ ግን አይመለከተውም። አንድ ነገር አክቹዋሊ አንዴ ማን ንጉስ ቀጥል፣ በቃ ቀጥል እናገራለን። ችግር የለውም ይሁን ይጥቀጥ ችግር አመሰግናለሁ። ትቀጥላለች ንጉስ። ይቅርታ አንደኛ የሞተ ስም እኛ ጋር ያጠራ خلاص ሚዲያው ማንነታቸውን አይቶ ጨርሰናል በቃ። ስለዚህ ድጋሚ ስንማጥራቱም አያስፈልግም። ለምን ውሸታሞች እንደሆኑ አጨባሪዎች እንደሆኑ እኛ ፊት ቆሞ ማለት እንደማይችሉ አሳይተናቸዋል። ወሊላሂ አልሐምድ። አሁን ዓላማችን ሰዎች ሂዳያ እንዳገኙና እምነታቸውን እንዲያውቁ ማድረግ ነው። ሲጀመር ንጽጽር ሲባል ምንድን ነው? አንድ ሰው ክርስትናውን ጠቅሶ ካስተማረ በኋላ ስለ እስልምና ማወቅ ነው አይደል እንዴ? ግን ስለ ክርስትና ማስተማር ይችላል? ላ አይችሉም። ወላሂ አያውቁም። ስለ መጽሐፍ ቅዱስ ምንም እውቀት የላቸውም። አንድ ተራ ህፃን ልጅ ከነሱ የተሻለ እውቀት አለው። እኔ ከነሱ የተሻለ እውቀት አለኝ፣ ሙስሊም እንኳን ማለት ነው። አያቻ ዲፈረንስ ይሄ ነው። ወላሂ አልሐምድ እኛ ጋር እንደዛ ነገር የለም። ለዛ ነው የፈለገ ሲመጣ እኛ እስልምና ጥያቄ የምንቀበለው ተቀብለን ከዛ ደግሞ ደግመን እንጠይቃለን ማለት ነውና ለማንኛውም እምነቲዝም በደንብ ገልጸዋል። እናመሰግናለን። ንጉስ መቀጠል ትችላለህ። እምነቲዝም በቃ እችል ነበር። ብዙ ሃይማኖት ሰምቻለሁ። አዲስ ከፍቅርቲዝም በኋላ እምነቲዝም ደስ ይላል። ኑሪ እኔ የአህመድ ዲዳት አጥናቂ ነኝ በእንትን ዙሪያ ማለት ነው፣ ንጽጽር ዙሪያ ላይ ማለት ነው። ግን እንደሱ የሚያስረዳኝ ደግሞ አንድም ሰው እያገኘው አይደለም ነው። እንደሱ እስልምና ጥያቄ አለ እንዴ? እስልምና ጥያቄ አለ ነው አይደለም? ጥያቄ ሊኖረኝም አይችልም። ግን አህመድ ዲዳት እኔ ይሆነ እፈልጋለሁ እኔን የሚያስረዳ ታስብ ንጉስ አንተ ብቻ ነገ 3 ሰዓት ላይ ማለት ነው 4 ሰዓት ላይ ጥያቄዎችን መዝግበህና አታስብ። ጥያቄዎች ደግሞ ከሌሉ እስልምና ላይ ብቻ ልናወራ እንችላለን። አንተ ብቻ ግን ማወቅ ፈልገህ የምትሆን ነገር መዝግበህና እሺ፣ ችግር የለውም ማለት እኔ የሼብሩም ስልክ አለኝ፣ ችግር የለውም። ማወቅ የፈለጉትን እኮ እየደወልኩ እጠይቃለሁ። በቃ ይመች፣ ጠይቅ፣ አታስብ። ግን ደግሞ ማለት ነው አቤት እንደ ወንድም እንደ ፋሚሊ እንደ ቤተሰብ እንድንተን አንድ ነገር ምን አለ መሰለሽ፣ አሁን ምንድነው ያን የት ሄደ አለ እንትን ሲዝም ምናምን ነገር ማለት ነው። አትሸማቀቁ በላቸው ማለት ሁሉም ባመነበት መኖር ይችላል አይችልም? ይችላል። የሰው ብቻን ካንጂ በሰላም መኖር ይችላል። ምንድነው ሁሉም የያዘውን ሃይማኖት ተገቢ ነው ብሎ ማስረዳትና የማስረዳት አቅም እንዲኖረው ይገባል እዚህ ቦታ ላይ ሲመጣ። ካልሆነ በዛው በውጪ መቀጠል ይችላል። ግን እዚህ ጋር መጥቶ አንተ ስትል ነው እንጂ የሰማሁት ማለት ነው ብቻ እንጂ መናገር ማንም መሸማቀቅ ከኔ ጥንቁልና ከሆነ ሃይማኖት የኔ ችግር የለብኝም። ምሩ ሐዲሳችን ያለ አለ ወይ ዛሬ እንዴት ነው አለ እንዴ? ያ እሱን ሳይንስ ብቻ ግን አሁን ምን ታርጋለህ መሰለህ ወንድሜ፣ በቃ ነገ ስንት ሰዓት አልሽ? ነገ 4 ሰዓት ነው እመጣለሁ። በቃ ነገ ሰዓት እናወራለን። አላህ ሂዳያ ይስጥ። አሚን አባቴ። እሺ ጀማ ጀዛኩሙላህ። እምነቲዝም እናመሰግናለን። አላህ ሂዳያ ይስጥ። አይ ቲንክ አሁን በጣም መሽቷል። እኔም ደክሞኛል ዛሬ አድካሚ ቀን ነው ያልኩት። ኢንሻአላህ ነገ ከመጣ ደግሞ በሰፊው እናወራለን። እሺ እምነቲዝም
ኸይር ያ ጀማ ወደ ቂራታችን እንሂድ። ያው አካውንት እየሄደ አይደለም። እሺ አቤት ኡስታዝ። ሰዎች ፎሎ እያደረጉ አይደለም። ቻሌንጅም ቀኑ እያለቀ ነው። ሀቂቃ ማለት ነው። ኸይር ኢንሻአላህ። ያ ጀማ ያልሰማችሁ ካላችሁ ለኡስታዝ ጀማል የፎሎ ቻሌንጅ ተጀምሯልና ሁላችሁም ፎሎ አድርጉ፣ ፎሎ አስደርጉ። እሺ ባረከላሁ ፊኩም። ሶስተኛ ያለውን ጀማል የሚለው አካውንት ፎሎ አድርጉላችሁ። ጀዛኩሙላህ። ለምን 200,000 ፎሎወር ከገባ አይፎን ይሰጣል ተብሏል። ስለዚህ ሁላችሁም ፎሎ ማድረግ አትርሱ። አላህ ያክብራችሁ። የእስካሁኑ ፕሮግራም ላይ አስተያየት ካለ የሀዲሱ ሲስተም ቅሬታ ካላችሁ ኮሜንት ጻፉ። እሺ ከሀዲሱ በኋላ ኢንሻአላህ። አሁን ወደ ሀዲሱ እንሂድ። አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ወባዕድ። ያው ካስታወሳችሁ የቁም ነው ሀዲስ ቁጥር 28 ላይ ነው። 28 ሀዲስ ቁጥር 28 እንደዚህ ይላል። عن أبي هريرة رضي الله عنه أبو هريرة رضي الله عنه እንደዘገበው أن رسول الله صلى الله عليه وسلم قال يا الله መልእክተኛ صلى الله عليه وسلم እንደዚህ አሉ። أفضل الصيام بعد رمضان ከረመዳን በመቀጠል በጣም በላጭ ጾም አሉ شهر الله المحرم የሙሐረም ወር መጾም ነው አሉ። وأفضل الصلاة بعد الفريضة كفريضة ከአምስት ሰዓቶች በኋላ ተወዳጁ ሰላት አሉ صلاة الليل በሌሊት የሚሰገድ ሰላት ነው አሉ። እሺ ወደ ሙሐረም ስንመጣ የውም ዓሹራ ይባላል። ያው ታውቁታላችሁ አይደል? ባለፈው ጽመነዋል። የውም ነጀ አላሁ ፊህ ሙሳ አላህ ሱብሓነሁ ወተዓላ ሙሳ ያደረበቀ ነው። ስለዚህ ሸህሩላሂ አልሙሐረምን ከረመዳን ቀጥሎ መጾም በጣም የተወደደ ነው ማለት ነው። አንደኛ ቀጥሎ ነብዩ ሰለላሁ ዐለይሂ ወሰለም አሉ ወአፍደሉ ሶላቲ በዐደ አልፈሪደቲ ከግዴታ ከአምስቱ ሰዓቶች በኋላ ምርጡ ሰዓት ሰላቱል ለይል የሌሊት ሰላት ነው አሉ። ስለዚህ ሌሊት የሚሰገደው ሰላት ከሁሉም በላጭ ነው። ለምን? አንድ ሰው አምላኩን ሙናጃ የሚያደርግበት የሚለምንበት፣ እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም ሁልጊዜ የሚሰግዱበት። አምላካችን ቁርአን ላይ ምን አለ? ቁሚል ለይለ ኢላ ቀሊላ ሌሊትን አብዛኛውን ጊዜ የሰገድ አሳልፋቸው አለ አይደል? ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሌሊቱን ሙሉ ይሰግዳሉ። የነብዩ ሱና ነው። ስለዚህ የቻላችሁ ካላችሁ ሰላቱል ለይል እንበርታ። ያው ዱዓ እያደረግን እንስገድ ማለት ነው። ኦኬ ያው ሸርህ ስለሚበዛ አጠራጣሪ እናስቀምጠዋለን። በመቀጠል ሐዲስ ቁጥር 29 እንደዚህ ይላል። عن أبي هريرة رضي الله عنه أبو هريرة رضي الله عنه እንደዘገበው أن رسول الله صلى الله عليه وسلم قال يا الله መልእክተኛ እንደዚህ አሉ من تاب قبل أن تطلع الشمس من مغربها تاب الله عليه አንድ ሰው ንስሐ ከገባ قبل أن تطلع الشمس ፀሐይ እስከምትወጣ ድረስ من مغربها ከመግቢያዋ የውመል ቂያማ እንደምናውቀው ፀሐይ በመግቢያ ትወጣለች አይደለ? ያ ከመከሰቱ በፊት ተውባ ያደረገ ሰው ካለ ታበ አላሁ ዐለይህ አላህ ይቅር ይለዋል። የተውባ በር ሁልጊዜ የተከፈተ ነው። አንድ ሰው በፈለገ ጊዜ ኃጢአት ቢሰራ ተውባ ማድረግ ይችላል፣ ንስሐ መግባት ይችላል፣ ቢያረጅ ምናምን። ኦኬ ግን ምን ሲቀር ሐታ ተግሩበ ሸምሱ መግሪቢሃ ፀሐይ ከመግቢያዋ እስከምትወጣ አሉ። የዛ ሰዓት በቃ የተውባ በር ይዘጋል ማለት ነው። አላህ ከዛ ጊዜ ይጠብቀን። በመቀጠል ሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል ቁሉ ሩህ የምትባለው ነገር ጉሮሮ ላይ ሲደርስ ወይም ደግሞ አንድ ሰው ገርገራ ላይ ሆኖ ንስሐ ቢገባ የሚቀበለው የለም። ለዛን አምላክ ቁርአን ላይ ተውብቱ ለአና ብሎ ንስሐ ገባ ብሎ ግን ተቀበለት እንደብሎ የሚያስቀምጠው። ስለዚህ አንድ ሰው መሞቱ ከመድረሻው በፊትና እንዲሁም ደግሞ የውመል ቂያማ ከመድረሱ በፊት ንስሐ ከገባ አላሁ ሱብሓነሁ ወተዓላ ይቅር ይለዋል፣ ተውባውን ይቀበለዋል ማለት ነው። ኸይር። ስለዚህ ሁላችንም ተውባ ላይ እንበርታ፣ አላህን ምህረትን ጠይቅ። ተውባ ሲባል ደግሞ ዝም ብሎ በቃ አላህ ይቅር በለኝ ብሎ አይደለም። ላ ያ ነገር ላይ ነደም ማድረግ አለብን። ኃጢአት እንደሆነ ማመን አለብን። ደግመን እንዳማንሰራ ደግሞ ቃል መግባት አለብን። ራሳችን ማሳመን አለብን እንጂ ዝም ብሎ ኃጢአት ሰርቶ ላ ተውባ ገባለሁ የሚባል ነገር የለም። ኦኬ አላህ ሱብሓነሁ ወተዓላ ሁወል ገፉሩ ረሂም አይደለም፣ መሐሪና አዛኝ ነው። ስለዚህ የትኛውም ሰው አዩማ አብድ ኃጢአት ቢሰራ በየትኛውም ጊዜ ቢሆን አላህን ይቅርታ መጠየቅ አለበት። አላህ ይቅር ይለዋል ማለት ነው። ያው ዱዓ እና ተውባ አትርሱ። የመጨረሻ ሐዲስ ቁጥር 30 عن أبي هريرة رضي الله عنه أبو هريرة رضي الله عنه እንደዘገበው قال እንደዚህ አለ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ምን አሉ? ጁዙ አሸዋሪበ ከከንፈር በታች ከአፍንጫ በታች ያለውን ጺም ከከንፈር በላይ ማለት እሱን ቁረጡ አሉ። ዋሪኹ ሊህያ ጺምን ደግሞ ተንከባከቡ አሳድጉ። ወኻሊፉ ልመጁሰ ጣዖት አምላኪያን እሳት አምላኪያን ተቃረኗቸው አሉ። ስለዚህ አንድ ሙስሊም
ከፊት ያለውን ከአፍንጫ በታች ያለውን ጸጉር መቆረጥ አለበት። ጺሙን ደግሞ ማሳደግ አለበት። ይሄ ሱና ነው፣ ተወዳጅም ነው። ኦኬ ነብዩ በአምል ያስቀመጡት ነው። በመቀጠል ወኻሊፉል መጁስ ጣዖት አምላኪያንን ኻልፏቸው አሉ። ስለዚህ አንድ ሙስሊም በቻለው ከጣዖት አምላኪያን ተግባር መራቅ አለበት፣ እነሱን መኻለፍ አለበት ማለት ነው። ያው ከዚህ ሐዲስ በጣም ብዙ ነገር እንማራለን። ለምን አሁን ላይ ብዙ ሰዎች ነሳራዎችን ይከተላሉ፣ ጣዖት አምላኪያን ይከተላሉ፣ እነሱ ሱና ማለት ነው። ይሄ ደግሞ ከባድ ነው። ሙስሊም ከጣዖት አምላኪያን ከእንደዚህ አይነት ተግባር ራሱን ማራቅ አለበት። ኢቭን ማድረጉ ራሱ ችግር ባይኖረው ጣዖት አምላኪያን የሚያደርጉ ከሆነ አነሳራ የሚያደርጉ ከሆነ ከነሱ ተግባር ማራቅ አለብን። ኦኬ ይሄን ለሁላችን ምክር ነው። هذا والله اعلم وصلى الله وسلم على سيدنا محمد وعلى اله وصحبه اجمعين السلام عليكم። ያው ከዚህ በላይ ማስረዘሙ ሸርሁ ስለሚበዛ ቃል መትን ብቻ እየቀረን ያለው ኢንሻአላህ። አሁን ሐዲስ ቁጥር 31 ደርሰናል። ነገ ደግሞ እንቀጥላለን ማለት ነው። ሁላችሁም ጀዛኩሙላህ አላህ ይቀበላችሁ ያ ጀማዓ። በጣም ደስ የሚል ቆይታ ነበር የነበረን። አሁን ግን እስኪ የዛሬ ላይቭ ስትሪም ላይ የሆነ የደበራችሁ ነገር ካለ ንገሩኝ። አዲስ ስለሆነ ምን ይስተካከል የሚለው ከስራ ያላችሁ እንዲሁም ከስራ ያላችሁ ድምጽ ችግር አለ ወይስ የለም? የኳሊቲ ችግር አለ ወይስ የለም? እሱ ነገር አሳውቁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል። አዲስ ነገር አየሁት። ምንድነው? አንደኛ እምሩ ማሻአላ ጎርምሷል። ድምጹ የሌለ ነው ከሌላ ጊዜ። ሌላው ደግሞ ያው በትንሹም ቢሆን እምሩን ጣቶቹን ምናምን ያየን ነው። ከዛ ውጪ ግን በነገራችን ላይ ማለት ነው እዚህ ጋር ያላችሁ ሰዎች አሁን ለኛ ሁሉም ነገር አዲስ ሲሆን ማለት ነው እንፈራለን። ውስጣችን በተለይ እንቅስቃሴ ስታደርግ ማለት ነው በጣም እየፈራን ነው፣ ግን ይለመጣል። በዚህ ነገር ላይ አጥንቶበት ምን ብሎ ነው የመጣውና ግን ያው ሰው እስከሚለምድ ድረስ ነው። ስለዚህ ኢንሻአላህ እንዳጠቃላይ ግን በዚህ ሁኔታ በቃ አንተ መደሰት ስቱዲዮ በዚህ ሁኔታ ዘመናዊ በሆነ መልኩ መደረጉ የምር በጣም ደስ ይላል። አልহামዱሊላህ ጀዛኩሙላህ። ድምጽ ምንድነው ያለው? ኮሜንት ላይ ጎርመም ነው ያለው እንጂ አይቆራረጥም። ማሻአላህ ጥሩ ነው። የኔትወርክ ችግር የለም። የኔትወርክ ጉርምስና አይ መጎርመስ ብቻ አይመስለኝም እምሩ የሆነ ከማማ ነገር ያደረክ ይመስላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማስክ ያደረክ ይመስለኛልና ያን ነገር ብቻ ነው እንትን የሚለው ያ ራሱ ላፊ እንትን ክፍት ነው። ግን አይ ቲንክ የሆነ ማይክ መሰለኝ ማይኩም ይሆናል። ትንሽ የታፈነ ነገር አለው። ከዚያ ውጭ ግን በጣም ምርጥ ነው። ችግር የለውም። ባይ ዘ ወይ ያው የመጣ ነው የምትናገረው ንግግር ለመስማት ነው። በደንብ አድርገን እየሰማን ነው። የምትናገረው ነገር በደንብ እየገባ ነው። ደግሞ ስቱዲዮ በጣም ተመችቶናል። ለአይን በጣም ቀለል ያለ አንተንም እያየን እንዲህ ስታስተላልፍ በጣም ደስ የሚል ነገር አለው። እስኪ ለመድ ድረስ ነው 2-3 ጊዜ ያው ወንድማችን ሼህ ጀማል እንዳሉት ነው። እስኪ ለመድ ድረስ ለአንድ 10 ቀን 5 ቀን ሊከብድ ይችላል። ከዚያ በኋላ ግን ቢኢድኒላህ በጣም ደስ የሚል ነገር ይሆናል። አላህ ያግዝክ። በጣም ደስ ብሎናል። የሚያምር ስቱዲዮ ነው። ማሻአላህ ተባረከ الرحمن። በዚያ ዕውቀት ላይ ደግሞ ስቱዲዮ ላይ ደግሞ የጀመራችሁት ኪታብ በጣም ተመችቶኛል። ምክንያቱም ስለሌላው ብቻ ተምሮ መሄድ የለበትም። ህዝቡን ከታች ያለው ስለሌላው ከተማማርን የሌላውን ችግር ካሳየን የኛንም ዲን ኢስላም ካስተማርን በኋላ መጨረሻ ላይ ደግሞ ዒልም ነገር ሰጥቶ መሄዱ በጣም ጥሩ ነው። አላህ Subhanahu Wa Ta'ala ያግዝክ። አላህ ካንተ ጋር ይሁን። በእድሜ ትንሽ በእውቀት ትልቅ በደረጃ ትልቅ አላህ Subhanahu Wa Ta'ala ያድርግክ። አሁንም እንዳደረገ ወደፊትም ያስቀጥልልህ እላለሁ ሐቢቢ። አላህ ይባርክ ፊክ። አሚን። ሐያከላሁ አላህ ይቀበል ወንድሜ። ጀዛከላሁ ኡስታዝ። አይ ቲንክ ካሜራ ጥራት ትንሽ ይቀንሳል አይደለ? ከናንተ ጋር ኡስታዝ ትንሽ ብቻ ጥራት አለው። አይ ካሜራ ጥራት እንኳን እኔ በደንብ እያየሁ አይደለም። በነገራችን ላይ መኪና እያሽከረከርኩ ነው እያዳመጥኩ ያለሁት። ካሜራ ላይ ብዙም ፎከስ እያደረኩ አይደለም። በተወሰነ ደረጃ ብቻ ነው። አንዳንዴ መኪናው ሲቆም ብቻ ነው እያየሁ ያለሁት። ወላኪን በጣም ጥሩ ነው። ከማየው በጣም ምርጥ ነው እንትኑ ኳሊቲው። በቃ ይመቻችሁ። እንግዲህ ከዚህ በኋላ በዚህ የምንገናኘው ያው እስከምንደርስ ስለመደመው በጣም ገራሚ ይሆናል ኢንሻአላህ። እኔም ያው ፈታ በይ እያወራሁ አይደለ? ስለምደው ግን እንደ ድሮ እናወራለን ኢንሻአላህ። ይመቻችሁ። ጀዛኩሙላህ ኸይር። ያው ይሄ ራሱ አንድ ስቴፕ ነው። አንድ ዳዋን ከፍ ለማድረግ የሰራነው ስራ ነውና አላህ እንዲቀበል እንደው አድርጉልኝ። እንዲሁም ደግሞ እዚህ ስራ ላይ በወንድሞች እህቶችን በሙሉ አላህ እንዲቀበላቸውና
አላህ በወጣ እንዲተካላቸው እንዲሁም ደግሞ ሷሊህ አማላቸውን በው እንዲቀበላቸው ከመጥፎ ነገር እንዲጠብቃቸው ዱዓ አድርጉልን። ጀዛኩሙላህ ብያለሁ ሁላችሁን። ኢንሻአላህ ጀዛከል ኡስታዝ ሙአዝ። ያ ጀማ ኡስታዝ ጀማልን ፎሎ ማድረግ አትርሱ። አብዱል ፈታህን ፎሎ ማድረግ አትርሱ። አሁን ፎሎ ማድረግ እንዴ ኡስታዝ ሙአዝ ያው ፎሎ ያደረገ ሰው ይገኛል ብዬ አስባለሁ። ብቻ ግን ፎሎ ማድረግ አትርሱ። ባረከላሁ ፊኩም። እስካሁን ከኛ ጋር የነበራችሁ አይ ቲንክ 5 ሚሊዮን ጊዜ ታታጋችኋልና ማሻአላህ አለይኩም። አላህ ይቀበላችሁ። ያው ቀላል ቁጥር አይደለም። አይ ቲንክ በጣም ብዙ ቁጥር ነው። በርቱ። ነገም ደግሞ በሰፊው እንገናኛለን። ጀዛኩሙላሁ ኸይረል ጀዛ ወተቀበለላሁ ሚንኩም። እስካሁን ስናስተምረን ከሆነ ከነፍስያችን ነው። ትክክል ደግሞ አስተምረን ከሆነ ተውፊቁ ከአላህ ነው እና በዱዓ አትርሱን። ጀዛኩሙላሁ ኸይረል ጀዛ ወአሕሰነ ኢለይኩም። ሃዛ ወላሁ አዕለም። ጨርሻለሁ እኔ። የሚጨመር ካለ ወንድሞች ጨምሩበት። ኸይር አይ ቲንክ የለም። በቃ ሱብሓነከ አላሁመ ወቢሐምዲክ ነሽሀዱ አን ላ ኢላሃ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ። ወሰላሙ አለይኩም።